አትሄድም። ማንም የመጣ የለም። እናስብበታለን። የት ነው የምትሄጂው? ታደርግልኝ ዝግጁ አይደለህም። ምንም ነገር ከኔ ጋር አብሮ ለመጋፈጥ ፈቃደኛ አይደለህም። እሺ እኔ ምን እንደሆነ የምትፈልገው? እኔ ምን ላድርግ? የኔም ሀሳብ አለረፍት አገልጋይ ክፍተቱን ከዳኝ አለች አንዲት ሴት የራሷን ኑሮ ትታ የኖረች። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ያው ትንሽ ዛሬ ወደ እናንተ ልንመጣ አልቻልንም። ምክንያቱም እኔም ሄጄ ላገኛት አልቻልኩም። አንደኛ ነገር ስልክ እያነሳችልኝ አይደለም። አሁን ቅርብ ሰዓት አንስታልኝ፣ ያው ውጪ ጨለማ ስለሆነ ነው ለእናንተም መቅረጽ ስለማይመች ቤት ውስጥ ሆኜ እየቀረጽኩላችሁ ያለሁት። አንደኛ ነገሩ በጣም ተካሯል። ቤተሰቦች እኔ ማለት ለቀልድ መስሎኝ ነበር እህትየዋ እንደዛ ነገር ያለችውም እንደዛ የሚያወራችውም ለቀልድ ነገር መስሎኝ ነበረ። ነገር ግን አንድ ጊዜ ስልክ አንስታልኝ ምን ያህል ነገር እንዳወራችኝ ማቀው በቃ ልትስማማ አልቻለችም። ከቤተሰቦቿ ጋር በጣም እየተጋጨች ነው ያለችው። ኢቭን ስልክ ወስድብሻለሁ ምናምን እስከምትባል ድረስ ማለት ነው። የገዛ እኔ የሰጠኋትን ስልክ ሊወስዱ ተቃረበዋል። ነገር ግን እኔ ቤተሰብ በጣም እየጨነቀኝ ነው። ይህንንም ቪዲዮ የምቀርጽላችሁ አሁን በጨለማም ቢሆን ምን እንደታሰበ አላውቅም። እያወራችኝ ሰላም መሆኗን ብቻ ነው የነገረችኝ እና ነገሩ በጣም ከባድ እንደሆነ ነግራኝ የፈጠነ ነው ጆሮዬ ላይ የተዘጋው። መጡ ምናምን ብላኝ እና ምን እየተካሄደ እንደሆነ አልገባኝም። እኔም አሁን ሄጄ ሌላ ነገር እሷ ላይ ሌላ ጫና ማብዛት አልፈለግኩኝም። ነገር ግን አንደኛ ነገር ማወቅ አለብኝ። መወሰንም ካለብኝ የምወስንበትም እኔው እንኳን ሽማግሌ መላክ ካለብኝ ስለማፈቅራት ስለምወዳት እኔው ራሴ ሽማግሌ መላክ እችላለሁ። ነገር ግን እሷ የማትፈልገውን ሰው ሊድሯት ለአንቺ የሚጠቅምሽ እኛ ነን የምናውቀው እስከ ማለት ድረስ የአንቺን ህይወት እኛ ነን የምንኖርልሽ እንደማለት ነው እና በጣም ተጨንቃ ነበረ። ሄለው አለች። አሁን ነው ለእናንተ እንደዚህ እያወራኋችሁ እሷ ጋር ሊሄድ ነበረ እና ሄለው ምናምን አልኳት እና እንደ ድንገት በቃ የሆነ ነገር ትንሽ ነገር እንዳወራችኝ ስልኩ ሌላ ጸብ ውስጥ የተገባ ሁላ ይመስላል። በጣም ለጆሮ የሚከብድ ድምፅ አይነት ነገር ማለት ነው እና ምን እንደተፈጠረ ሁላ አልገባኝም። አሁን ደፍሬ ሊሄድ ነው ቤታቸው ሊሄድ ነው እና በቃ የሰማሁት ነገር በቃ የሆነ ለመቅረጽ ቢመቸኝ ኖሮ እዛኑ ሰዓት በቀርጽላችሁ ደስ ይለኝ ነበር። ነገር ግን በጣም እንደተጋጨች ነገር አይነት ድምፅ ነው የሰማሁት እና አሁን ማግኘት እችላለሁ ወይ እሷን? ቤታቸው ሄጄ መሽቷል። ከመሸም ግን ያው ከዚህ በፊትም አድርጌው አውቃለሁ። ከመሸ ሰፈራቸው ሄጄ አውቃለሁ እና አሁን ሄጄ ላገኛት ነው። መልሼ አሁን ልደውል ብል ሌላ ነገር ይፈጠራል ብዬ ፈርቼ ነው ቤተሰብ። ምክንያቱም የሆነ ከመሸ የሚደውልልሽ ድሩዬ ሆነ በቃ አለ አይደል፣ አንዳንዴ ቤተሰብ ለልጅ ያሰበ ይመስልና እንደዚህ እኔ አሁን በዚህ ሰዓት ብደውል ማን ነው እንደዚህ ነው ይሄ ለኔ የሚሰጡኝ ስም እሷ ትነግረኛለች እና ያንን ነገር እንዲሆን አልፈለኩኝም። ቀጥታ ሰራተኛውም ከከፈተችኝ ሰራተኛው እህትየዋ ከከፈተችኝ ግን ሌላ ከባድ ችግር ነው የሚፈጠረው። ቤተሰብ በራሴ ላይ ይህንን ውሳኔ ልወስን ነው እና አሁን ከሷ ጋር ምን እንደምል አላውቅም። ሀሳባቸው ምን እንደሆነ መጠየቅ ነው የምፈልገው። በግልጽ እንድትነግረኝ እናንተ ማወቅ ስላለባችሁ እንድታሳውቀኝ ነው የምፈልገው። እኔ ላባልጋት ወይ የሆነ ነገር ላደርጋት አይደለም። ለወደፊቴ ነው ማስባት። በጣም ነው ማፈቅራት፣ በጣም ነው መወዳት። ለሷ አይደለም ሽማግሌ ሌላም ነገር መላክ እችላለሁ። ሚስቴ ማድረግ ነው የምፈልገው እሷን። ይህን ነገር ደግሞ እነሱ ሊቀበሉኝ አልቻሉም። ማለት አናምንም
አመኔታው ምናምን በምን ታረጋግጥልናለህ ያንን ነገር ምናምን እያሉኝ ነውና ይህንን አመኔታ የምናገኘውም ደግሞ እኔና እሱ አንድ ላይ በመሆን እነሱን ማስረዳት ነውና እኔ ጨንቆኛል። ምን እንደማደርግ አላውቅም። በቃ ህይወቴ ውስጥ እንደዚህ አይነት የሆነ በቃ አይደል ደስተኛ ሆንኩኝ ስል የሆነ ቅጽበት ይመጣና ደስታዬን ጭልም የሚያደርገው ነገር ደግሞ ይመጣል እና ዛሬ አሁን የሆነ ለቀልድ ቢሄድ ደስ ይለኝ ነበር። ነገር ግን በእንደዚህ አይነት ከባድ ሁኔታ ውስጥ ሆኜ እሷ ጋር ሊሄድ መሆኑ ትንሽ ከብዶኛል። ቤታቸው ድረስ ሄጄ የተፈጠረውን ነገር በግልጽ እንድታስረዳኝ እፈልጋለሁ፣ ማወቅ እፈልጋለሁ። በአንዴ እንደዚህ አይነት ሀሳብ እንዴት ሊያስቡ ቻሉ? በአንዴ ሽማግሌ ይላካል ማለታቸው፣ በአንዴ የሆነ ነገር ይፈጠራል ማለታቸው ለእኔ አስደንጋጭ ነገር። ምክንያቱም የማልጠብቀው ከማንም አልጠብቀው ከዚህ በፊት የውጭ ፕሮሰስ ተጀምሮላት ፌል ሲያደረግ እንኳን ቤተሰቦቿ እንኳን በቃ ፌል አደረገ አንደኛ እነሱም እንድትሄድባቸው አይፈልጉም ነበረ። ነገር ግን አሁን ላይ ደግሞ ይህንን ነገር ደግሞ እንደ አዲስ ጀምረውት እንደ አዲስ ማስቀጠል ይፈልጋሉ። ነገር ግን ይህንን ነገር ደግሞ ሌላ ሰውን ይጎዳል ብለው አላሰቡም። የራሷ ህይወት አላት ብለውም አላሰቡም። እና የእሷ ሀሳብ ደግሞ ምን እንደሆነ በአካል ሄጄ ማወቅ እፈልጋለሁ። እኔ በጣም ፈርቻለሁ። አንደኛ ምን የማደርገውም ነገር አንዳንዶቻችሁ እየነገራችሁኝ ነበርና በቃ ይዛሃት ጥፋ ምናምን እያላችሁኝ ነበር። ይዛሃት ሄድ ምናምን ነገር እያላችሁኝ ነበር። ወዴት ነው ይዣት የሚሄደው? እኔ መቼም ይሄንን ነገር አላደርገው። ምክንያቱም አንደኛ ነገር እሷ በወጣችበት ታይም ለእሷ የሚሰጣት ስምና ለቤተሰቦቿ የሚሰጣቸው ስም ከባድ። ይህንን ነገር ደግሞ መቼም ከቤተሰቦቿ ጋር ደግሞ ተጣልቼ እኔ መኖር አልችልም። ምክንያቱም ወደፊት ልጆች ይኖራሉ። አክስቴ አጎቴ ብለው መሄድ ይፈልጋሉ። የሆነ ቤተሰብ ይናፍቃሉ። ዛሬ ላይ በማደርገው ነገር ዛሬ ላይ በምወስነው ውሳኔ ነገ ልጆቼ ደግሞ እንዲጸጸቱበት አባቴ እንደዚህ ነው እንዲሉብኝ አልፈልግም። ከኔ እንዲማሩ ነው የምፈልገው። ማለት መከፈል ያለበትን ዋጋ በእርግጥ እከፍላለሁ። ለእሷ ማድረግ ያለብኝ ነገሮች በሙሉ አደርጋለሁ። ይህንን ነገር ግን ከቤተሰቦቹ አጣልቼ ነጥዬ ይሄ ሁሉ አመት አሳድገው በአንዴ ምንም እንዳላደረጉ አድርጌ ንጥል አድርጌ መውሰድ እኔ ነኝ ማቀላት፣ እኔ ነኝ እንደዚህ ማድረግ ማለት አልችልም። ይህንን ነገር እንዴት እንደማስረዳ አላውቅም። ትላልቅ ሰዎችም ይዤ ሄጄ ማለት ፕላናችን ረጅም ነው። እኔና እሷ ያቀርናቸው ነገሮች አሉ። እኔና እሷ አንድ ለመሆን ብዙ ያወራንባቸው ከካሜራ ጀርባ ብዙ ያወራንባቸው ነገሮች አሉ። ነገር ግን ያንን ነገር ሳይሳኩ ወደ ትዳር ዓለም ግቡ፣ ወደ ትዳር ነገር ግቡ ብንባል የሆነ ትንሽ ከበድ ይለናል። ለእኛም በደንብ እንኳን ህይወታችንን መኖር ሳንጀምር ወደ ትዳር ግቡ ቢሉን ነገ ላይ የሆነ ነገር ሀፕን ቢያደርግ እነሱም በእኔ ላይ ሊነሱ ነው፣ እኔም በእነሱ ላይ ልነሳባቸው ነው። የኛ አላማ ረጅም ነው። ነገር ግን እነሱ ደግሞ ባጭር እንዲቋጭ ይፈልጋሉ። ያንን ነገር ደግሞ እኔ አልፈልግም። ዛሬ ላይ ከእሷ ጋር ደስ የሚል የፍቅር ታይሞችን ነው ማሳለፍ የምፈልገው። በቃ ኢንጆይ አድርገው ነው እኔና እሷ በደንብ እንዋደዳለን ወይ በደንብ እንጣጣማለን ወይ እኔ ለእሷ እሷ ለእኔ ትኖራለች ወይ የሚለውም ነገር በደንብ ማወቅ እፈልጋለሁ። ነገር ግን ይህን ነገር በአጭር ላይ ያስቀሩብኝ ነው እና ቤተሰቦቼ እኔ በጣም ጨንቆኛል። አሁን ሄጄ ጃኬት ተደርቤ ልውጣ። እንግዲህ መሽቷል። አሁን ሄጄ ነገሮች የሚስተካከሉ ይመስለኛል። የእሷ ማሳብ ምን እንደሆነ ምን እንደማደርግም እንድትነግረኝ እፈልጋለሁ። እና የማደርጋቸውን ነገሮች ሊኖሩ ይችላሉ። እርምጃ ወስዳለሁ። በእሷ የመጣ ምንም አለኝ ብዙ ነገሮች አሉኝ። የእሷን የሆኑ ነገሮች የኔን ችግር ደግሞ የእሷ መሆናቸው ይታወቃል። እና ዛሬ ላይ ደግሞ በአንዴ ተነስተ እንደዚህ ያድርግ ብባል አልችልም። ያንን ነገር ደግሞ ሁላችሁ የምታውቁት ነገር ነው። እኔና እሷ ገና ከተዋወቅን አመት ከምናምን ነው እና ብዙ ነገሮች ይቀሩናል። ማን ነው ማነው? ምን ሆነሽ ነው? ምንድን ነው? ምን ሆነሽ ነው? ምንድን ነው? ምን ሆነሽ ነው?
ቦርሳ ይዘሽ ለምን መጣሽ? ምንድነው? የት ልትሄጂ ነው? እናት አልገባኝም። የት ልትሄጂ ነው? ምን ሆነሽ ነው? የት ነው ዘመኑ? ለምን ምንድነው የተፈጠረው? እሺ ተረጋጊ በማርያም። ምንድነው የተፈጠረው ነገር? መሰቃቀሉት ነው በቃ ህይወቴ ሊበላሽ ነው ድጋሚ። ለምን አንቺ የራስሽ ህይወት እንዳለሽ ለምን አትነግሪያቸውም? ለምን አታስረጃኝ? ለማላፈቅረው ሰው ትልቅ ሰው ሊደረግ ነው። እሺ ቅድም ስልክ የዘጋሽብኝ ለምንድን ነው? ምን ተፈጥሮ ነው? ሌላ ችግር አለ? ስልኬን ወስዶብኛል። ስልክ መጠቀም አልቻልኩኝ። እሺ የትም አትሄጂም። እኔ እዚህ መቆየት አልፈልግም። ይዘኸኝ ጥፋ በቃ። እኔ እዚህ መሆን አልፈልግም። ታፈቅረኛለህ? ታፈቅረኛለህ እኮ። እኔ እዚህ መቆየት አልፈልግም። ህይወቴ እየተመሰቃቀለ ነው። ኧረ እናት በእግዚአብሔር በእናትሽ እሺ እንደዚህ አትሁኚ በእናትሽ። እሺ ተረጋጊ፣ ራስሽን አረጋጊ። እንደዚህ በመሆንሽ ምን የሚፈጠር ነገር አለ? ምንም እኮ የለም። እሺ አንቺ አሁን እንዴት ወጥተሽ ነው? እናት በእግዚአብሔር እሺ አታልቅሽ። እሺ በጨለማ ብቻሽን ለምን መጣሽ? እሺ እዛ መቆየት አልፈልግም። የምትሰማኝ ከሆነ እኔ እዛ መቆየት አልፈልግም። እኔ እዛ ቤት መኖር አልፈልግም። እንደዚህ ሊሆን አይችልም። አልፈልግም እዛ መቆየት፣ እዛ መሆን አልፈልግም። በእናትህ እኔ እዛ መሆን አልፈልግም። እሺ እኔ ማጣት ትፈልጋለህ? አልፈልግም። ነገር ግን ለቤተሰቦችሽ ይሄንን ነገር ማስረዳት እንችላለን። ካለ ፍላጎቴ ሊድሩኝ ነው። ምን ላስረዳቸው? እንደማፈቅርህ ነገርኳቸው። ምን ላድርግ? እሺ እኔ ከዚህ በላይ ምን ልሁን? እሺ እኔ ምን ማድረግ ነው ያለብኝ? እኔ ብቻዬን ተሰቃየሁ እኮ። ኧረ በእግዚአብሔር እናት እንደዚህ ብቻዬን እንድጠፋ ነው የምትፈልገው? የት ነው የምትጠፊው? የት ጥለሽኝ ነው የምትጠፊው? እኮ እኔ እንደዚህ በቁም እያለሁ ሌላ ሰው አላገባም። በቃ ከማንም ሰው ጋር መሆን አልፈልግም። ማንንም አልፈልግም እኮ። እኔንም የምፈልገው አንቺን እንደማግባት እኮ ነው እናት። ነገሮች እንደዚህ ለምን እንዲቀጥሉ ታደርጋለሽ? እሺ እንደዛ ኮሌ የት አባቴ ነው ይሽሽ የሚሄደው? በማርያም እናት ነገ ላይ ለምን እንጸጸትበት እኮ? አልጸጸትበትም። ምንድነው የምንጸጸትበት? እሺ አትፈልገኝም? እኔ እዚህ እንደሆነ አትፈልግም ወይ? አብሬክ እንደሆነ አትፈልግም ወይ? መልስልኝ። እሺ ይሄ ነገር እኮ ሌላ ሰው ላግባ አይደለም? ሌላ ሰው እንዳገባ ነው የምትፈልገው ወይ? እኔው ራሴ ሽማግሌ ልካለሁ እናቴ። ለምንድን ነው እንደዚህ የምትሆኚ? ከኔ ጋር የእነሱ ሀሳብ አልገባክም። በቃ አይሰሙም። አንዴ ሁሉ ነገር ጨርሰውታል። አንዴ ሁሉም እኔን ሳያማክሩኝ ቤተሰብ ለቤተሰብ ተዋውቀዋል። እኔ በማላውቀው ነገር ሁሉ ነገር ጨርሰውታል። እሺ እኔ ምን ማድረግ ነው ያለብኝ? እኔ እኮ ትምህርቴንም ጥዬ ሁሉ ነገር ጥዬ መወሰን ትችያለሽ። እናት አንቺ እኮ ከ18 ዓመት በላይ ነሽ። ምንድን ነው የምታደርጊው እንዴ? ሰው በመረጠው ነው እንጂ የሚያገባው ሰው። እሺ ብዬ ነው ወይ? እኔ ፈልጌ ነው ወይ እንደዛ የሚሆነው? እኔ ስለፈለኩኝ ነው። እሺ እስከዛሬ ድረስ እንዴት ነበር ስትኖሪ የነበረውና ምንድነው እየሆነ ያለው? ምንድነው የራስሽ ፍላጎት የለሽም ነው? ላንቺ የተሻለውን ነገር መወሰን ያለብን እኛ ነን። ላንቺ ያመጣነውን ነገር መቀበል አለብሽ። እሺ ምን ልበላቸው? ቤተሰብ ናቸው። እምቢ ልበል? እምቢ ብዬም በሰሙኝ እኮ እምቢ አልፈልግም። እኔ እሱን ነው የማፈቅረው። እኔ ከእሱ ጋር ነው መሆን የምፈልገው ብዬ መች ይሻሉኝ? እምቢ እኮ ነው ያሉኝ። እየተረዳኸኝ አይደለም? በቃ እኔ እየተረዳሻለሁ እና አንተ ጋር መምጣት ስህተት እንዲሆንብኝ አታደርገኝ። አንተ ጋር መሆን ስህተት እንዲሆን አታደርገኝ። እኔ እኮ አንተ አለ ብዬ ነው የመጣሁት። እኔ ያለሁሽ እናት። ነገር ግን ይሄን ነገር እንደዚህ በማድረግ ምንም እናስተካክለው ነገር ነገ የምንጸጸትበትን ነገር ዛሬ ያለማድረግ ነው እንፈልገው። አልጸጸትበትም። ምንም የሚያጸጽተኝ ነገር የለም። ያደረኩት ነገር ወንጀል አይደለም። ምንም አላደረኩም። በቃ እሺ ማንም አልመጣም። አላውቅም። በቃ አላውቅም። እኔ ፈለኩት ከዛ ቤት መውጣት ብቻ ነው። በቃ እኔ እዛ መቆየት አልፈልግም። እዛ ቤት ለአንድ ደቂቃ ቢሆን መቀመጥ አልፈልግም። በቃ እዛ ሰው ምንም ደስተኛ እየሆንኩ አይደለም። በቃ የማይሆን ነገር እያደረጉ ነው ያሉት። በቅርቡ ሽማግሌ ይላካል፣ ተዘጋጂ፣ በዚህ ግቢ፣ በዛ ግቢ። በቃ የማልፈልገውን ነገር እያስደረጉኝ ነው ያሉት። ለምንድን ነው የማትረዳኝ? ለምንድን ነው የማይገባህ ግን? እኔ እንዴት ነው የምትፈልገው? እኔ ከሌላ ሰው ጋር አብሬ እንደሆነ ነው የምትፈልገው? እና ካልፈለክ በቃ እዚህ መቆየት አልፈልግም። እዚህ ኮንኩኝ በግድ ይደሩኛል። እዚህ ኮንኩኝ እንዳገባ ያስገድዱኛል። ጨለማ የታባቴ ነው የምወስድሽ እናት።
በጨለማ የት ነው እሺ የምንሄደው? አላቅም ብቻ በቃ እዚህ መሆን አልፈልግም። እዚህ መሆን አልፈልግም። የምትረዳኝ ከሆነ እዚህ መሆን አልፈልግም። እሺ አውቃለሁ፣ እረዳሻለሁ። አሁን እኮ ምንም አይነት ውሳኔ መወሰን አልችልም። እናት እንዴ ለምንድን ነው የማትችለው? አሁን በዚህ ሰዓት የት ነው የምወስድሽ? የት ነው የምትሄጂው? እሺ እናት በዚህ ሰዓት ለኔ ምንም አይነት ነገር መወሰን አልችልም። ኧረ በፈጣሪ እናት በዚህ ሰዓት እሺ ወዴት አባታችን መሄድ እንችላለን? ለኔ ምንም ነገር መወሰን አልችልም። ከኔ ጎን መሆን አልችልም። አንተ አለ ብዬሽ እኮ የመጣሁት አንተ አለ ብዬሽ እኮ ነው። እኔም እኮ ዳንቺ ልመጣ ነበር እናቴ። የተፈጠረው ነገር እኮ በግልጽ እየነገርሽኝ አይደለም። ለምንድን ነው እንደዚህ የምትሆኚው? እኮ ነገ ለሌላ ሰው ይተሩኝ እኮ ነገ ማድረግ አንችልም ወይ? ይሄን ነገር ነገ ማድረግ አንችልም ወይ? እስከ ነገ ባገባስ? እስከ ነገ ከቤት አትወጪም ብለው ቢቆልፉብኝስ? እስከ ነገ እንደዚህ የምወጣበት አጋጣሚ ባላገኝስ? ዛሬ ብትሆንስ አጋጣሚ፣ ዛሬ ብትሆንስ እድሌ። ለምንድን ነው እየተረዳኸኝ ያልሆነ? እኔ እየተረዳሁሽ እኮ ነው። እየተረዳሁሽ ነው። ታፈቅረኛለህ? አዎ በጣም ነው የማፈቅርሽ። ከእኔ ጋር መሆን ትፈልጋለህ? ይዘኸኝ ጥፋ፣ በቃ ይዘኸኝ ጥፋ። እሺ ታባቴ ወስድሻለሁ እናቴ። የትሽ ከአዲስ አበባ ውጭ ነው የምትፈልጊው? የትም ብቻ ይሁን በቃ። እኔ እዚህ መሆን አልፈልግም። እዚህ መቆየት አልፈልግም። እሺ እንሄዳለን። ለምንድን ነው የማትለው? አለች አንዲት ሴት የራሷን ኑሮ ትታ የኖረች እያሳለፍኩ እንዳለ አልገባም። እየተረዳኸኝ አይደለም። አልተረዳኸኝም። ምን እያሳለፍኩ እንዳለ እየገባክ አይደለም። እኔም ጨንቆኛል እኮ። እኔ የማደርገው ነገር ግራ ገብቶኛል። ምን እንደማደርግ እንኳን ለራሴ አላወቅኩኝም እናት። በዚህ ሰዓት ደግሞ እንደዚህ አይነት ውሳኔ ብንወስን ነገ መልሶ ተጎጂኛል። ምን የሚያስጎዳል ነገር አለ? በስነ ስርዓት ቤተሰቦችሽን መጠየቅ እንችላለን እኮ። ምን እንጠይቃቸው? ምንም ነገር አይሰሙም። በቃ ምንም ነገር ከማድረግ ወደ ኋላ አይሉም። በቃ ምንም ነገር በቃ እንደ ወስነዋል ነው። እኔ እኮ ስለማውቃቸው እኮ ነው ስለማውቃቸው ነው አሁን ላይ ይዤ መጣሁት። እንዳያውቁ ብዬ ነው ለትንሽ ዕቃ ይዤ ወጣሁት። እሺ እኔ እዚህ ሁላ መኖር አልፈልግም። ይሄን ቤት ሊያውቁት ይችላሉ። እዚህ እንኳን መሆን አልፈልግም። በቃ ይዘኝ ትሄዳለህ አትሄድም? ሌላ ሰው ጠርተሻል? እናትና ማንም የመጣ የለም። እሺ አትሄጂም? አሁን እነሱ ይመጣሉ። እዚህ መሆን አልፈልግም። እንደዚህ በማድረጋችን የምንጎዳው ራሳችን ነን። ነገ እሺ መለሰሽ ከቤተሰቦችሽ ጋር እንድትሆኚ ነገ እንደዚህ አይነት ሁኔታ እንደመሆን አልፈልግም። በቃ ለምንድን ነው እየተረዳኸኝ ያልሆነው? ለምንድን ነው ሌላ ነገር እያወራክ ያለኸው? እኔ እኮ እረዳሻለሁ። ዛሬ ይህንን ነገር የምንወስነው በችኮላ የምንወስነው እኛን ራሳችን ይጎዳናል። ምንድን ነው እሺ የምታደርጊው? ነገሮች እኮ እንደዚህ እኮ አይቀጥሉም። ተረጋጊ እሺ። እናስብበታለን። እሺ ተረጋጊ፣ እናስብበታለን። የት ነው እሺ የምትሄጂው? ልታደርግልኝ ዝግጁ አይደለህም። ምንም ነገር ከኔ ጋር አብሮ ለመጋፈጥ ፈቃደኛ አይደለህም። እሺ እኔ ምን እንደሆነ የምትፈልገው? እኔ ምን ላድርግ? የኔም ሀሳብ እኮ እንዳንቺ ነው። ነገር ግን ነገ ላይ የምንጸጸትበት የምንጎዳበትን ነገር ነው የምናደርገው። እንዴ ይህን ነገር አድርገን እሺ የት አባታችን እንገባለን? የት እንሄዳለን? እሺ እኔ ከዚህ መሄድ ነው የምፈልገው። አይ አትሄጂም የምትለኝ ከሆነ ግን እሺ እኔ ልሂድ። በቃ እሺ ተወኝ። አብረኸኝ የማትሆን ከሆነ እሺ በቃ ተወኝ። ከኔ ጋር መሆን የማትፈልግ ከሆነ እሺ ከኔ ጋር አብሮ መሆን አትፈልግም? እኔ እኮ ለአንተ ብዬ ነው እንደዚህ እያደረግኩ ያለሁት። አንተ ስልክ ነው እንደዚህ እያደረግኩ ያለሁት። እኔ አፈቅርሻለሁ እናቴ። አታፈቅረኝ? እኔ አፈቅርሻለሁ እናቴ። ብታፈቅረኝ ኖሮ እንደዚህ አይደለም የምትሆነው። ብታፈቅረኝ ኖሮ እሺ አብሬሽ እሆናለሁ፣ ይዤሽ እጠፋለሁ እኮ። አብሬሽ እሆናለሁ። ነገሮች እስቲ ማንም እንኳን እናቴ እሺ ተረጋጊ፣ በእግዚአብሔር
ነገሮች እንደዚህ አይቀጥሉም። ዛሬ ላይ እንደዚህ ማድረጋችን ለነገ ለልጆቻችን ለሁላችንም ጸጸት ነው የሚሆነው። ዛሬ ልኖር በቃ አልፈልግም። ልቀቀኝ፣ ተወኝ በቃ እኔ ልሂድ። እናቴ የትም አትሄጂም። እኔ አልፈቅድልሽም። የትም እንድትሄጂ አልፈቅድልሽም። ተረጋጊ እና የትም እንድትሄጂ አልፈቅድልሽም። የትም እንድትሄጂ አልፈቅድልሽም። ምን እያደረግክ ነው ያለኸው? ምን ልታደርግልኝ ነው? እሺ እንድትሄጂ አልፈልግም አትይኝ። እሺ ምን ላድርግ? እሺ ይኸውልሽ ነገሮች እስኪስተካከሉ ድረስ እዚህ ትቆያለሽ። እኔ ክላስ ትቆያለሽ። ከዛ በኋላ የምናደርጋቸውን ነገሮች እናደርጋለን።